አብይን ብትደግፍ ምን ችግር አለ? ኢትዮጵያን ተወክላ ተወዳደር። ሺዝ ኢትዮጵያን ትግሬና ብለህ ተባራት ሺዝ ስቲል ኢትዮጵያ አዲስ አበባ ነው ያደገችው። መቀሌን አታውቀውም። የመቀሌ ሰው ብትሆን እኮ ምንም አታውቀውም። ሺዝ ኢትዮጵያ ግሬስ እሷ ቢመጣ ኢትዮጵያ ይከበራል እንጂ እንደ ሀገር ስታስቡ እንዴት ኤርትራ ያስብ ትላል ይሸንፍ ትላል። እንደ ሀገር ይሄዱ ናቸው እንዴ? እንደ ሀገር ሳስብ ኢትዮጵያዊ ለምን ኦሮሞ አትሆን? ምን ችግር አለው? የትግሬ አድዋ ትግሬ ለምን አትሆን? ኢትዮጵያዊ ከሆነች ሆነች። ያ ሲመጣ ኢትዮጵያዊ አሸነፈች በቁንጅና ነው የሚባለው እንጂ ኤርትራዊ አይባልም። ለፈለጉ ነው የሰው ህዝብ እየሰደቡ መጨረሻ ላይ ተሳድባ ምንድን ህዝባችንን ተሳዳቢ አስብላ ምንድን ነው ያደረገችው? ሁሉንም ብሔሮች ይቅርታ ጠይቃ እሷ ታረቀች። እኛ ግን በእሷ ስም ህዝባችን ግን በእሷ ምክንያት ተሳዳቢ እንደዚህ አይነት ናቸው ተብሎ ተፈርጆ ህዝባችን ዛሬም ዋጋ ይከፍላል መሬት ላይ ማለት ነው። እነሱ ሄደው ይታረቃሉ። መጨረሻ ላይ ለገንዘቧ ስትል ሄዳ ታረቀች፣ ለዘረፋ ስትል ማለት ነው። ስለዚህ ይሄንን እያደረጉ ያሉት በአማራ ስም የሚነግዱ እነዚህ ሁለት ሴቶች ናቸው አደጋ የሆኑት። ሌላውማ ምን ቸገረው? ሌላው ኦልሬዲ ያው የአብይ አህመድ ካድሬ ነው። ይህ ነው አብዛኛው የተመረዘው መርዝ አለ። የተለየ አመለካከት ሊኖረው ይችላል። ይሄ ነው ያለው ሁኔታ። ህዝቡ ግን ተርቧል። የናሁሰናይን ፎቶ ገትራ ቁጭ ብላ የምትለምነው በህዝባችን ስም ነው። እችኛዋን ብትሆን ያችኛዋም እየዞረች በጎንደር ስም ነው የምትለምነው። ጎንደር ግን አሁን ምን ላይ ነው ያለው? ረሃብ ላይ ነው። ህፃናቶች እየሞቱ ነው፣ የሚበሉት አተው ማለት ነው። እነሱ ዛሬ የሆነ አንተ እንግሊዝኛ ያውኔ ባይዝድ ሆኜ እንዳይመስላቸው እቺ አሁን ተወዳዳሪ ነች ያለችዋ ሴትዮ ሁለት ቃል የምትናገረው አለ። እሱ እንድትተረጉምላቸው ፈልጋለሁ። ስማውና ማለት ነው። ምንድን ነው ያለችው? እቺ ሴትዮ ማንን ወክላ ነው ወደዛ ውድድር የሄደችው? ስማው። በቃ ማን ይላካት ይሆን? ቀደም የሚገርምኝ ስላልገባች እንጂ ቪዲዮውን እያሳየው ቃል በቃል የተረጎምኩት I'm here because I have responsibility. It's not because of I'm cold hearted አለች። cold hearted ማለት ጨካኝ ስለሆንክ አይደለም፣ ኃላፊነት ስለሚሰማኝ ነው። በአባቴ ጸሎትና በእህቴ ጸሎት ነው የመጣሁት። ሌላው ደግሞ የገቨርንመንት ሪስፖንሲቢሊቲ ስላለብኝ ነው። ገቨርንመንት ኃላፊነት ሰጥቶኝ ነው የመጣሁት ነው ያለችው ቃል በቃል። ይሄንን ማናቸውም አትክዱ። እች ሴትዮ ሀገሬን ሪፕሬዘንት ላረግ ነው አላለችም። ኢትዮጵያን ሪፕሬዘንት ላረግ ነው አላለችም። አብይ አህመድ ዓለም አቀፉን ማህበረሰብ ኮንቪንስ ለማድረግ ኢትዮጵያ ውስጥ ሰላም እንዳለ፣ ሴቶች በሰላም የሚወጡ የሚገቡ እንደሆነ ለማሳየት ተልካ አሳይን ተደርጋ ለስራ ነው ሄደችው። ሴትዮዋ ካድሬ ነች። አንድ ነገር ቢዩቲ ኮንቴስት ሲደረግ ታውቃለህ አይደለ ዮኒ? እዚህ ሀገር እንኳን አሜሪካን ሀገር መጀመሪያ ከየስቴቱ ቆንጆ የተባሉ ተሰብስበው ከዛ በኋላ ከዛ ውስጥ የዓለም አቀፉን ውድድር ማሸነፍ የሚችሉ ክራይቴሪያ የሚያልፉ ሰዎች ተመርጠው ከዛ በኋላ ነው አንድ የሚላከው። እቺ ሴትዮ በዛ ፕሮሰስ ውስጥ ኢትዮጵያ ውስጥ አልፋለች ወይ? አላለፈችም። ሃንድ ፒክ ተደርገናችሁ እነዚህ ትላልቅ ጊፍተሮች የሉም? እነሱ ጋር ኮንታክት አድርጉና ትላልቅ ጊፍተሮች እኮ ኤርትራውያን ናቸው፣ ኢትዮጵያውያን አይደሉም። ስለዚህ ለራሳቸው ሀገር እንጂ ለኛ አይደለም። ያው የምታውቂያቸው ምናምን ነገር እነዚህ ሀገራዊ ጉዳይ ላይ ሼራሉ እኮ ብለዋል እኮ ሀገራዊ ጉዳይ ላይ ሀገርሽን ጥለሽ ኤርትራዊ ብትሆኚ ለኢትዮጵያ የኛዎቹ እስኪ ኢትዮጵያዊ ትልልቅ ጊፍተር የምታውቁት ኢትዮጵያዊ ትልቅ ጊፍተር ማን ነው ጋይስ ብላችሁ ልትገቡ ነው እንዴ? መንግስት እኮ ጊዜያዊ ነው፣ ነገ ይወርዳል። ለጊዜያዊ ለሚወርድ መንግስትን ጠላው ብሎ ሀገርን መጥላት፣ ሀገርን አትምረጡ። ይሄ እኮ የሀገር ጉዳይ ነው፣ የመንግስት ጉዳይ አይደለም፣ የሀገር ጉዳይ ነው። ለምን ከኤርትራኖች አትማሩም አንድነትን? ምንም መንግስታቸውን ቢጠሉ እንኳን በሀገራቸው አይደራደሩ። ቢጠሉት እንኳን ለሀገራቸው ግን ነገ መንግስት ያልፋል ብለው የሚያስቡ አርቆ የሚያስቡ አይምሮ ስላላቸው ቢጠሉ እንኳን መንግስታቸውን ሀገራቸውን ግን አይጠሉም። መንግስት ሌላ፣ ሀገር ሌላ። ሀገር ዘላለማዊ ነው፣ መንግስት ግን ጊዜያዊ ነው። ይወርዳል፣ ይሞታል፣ ሰው ነው። እንዴት መንግስት ጠላም ብሎ ሰው ሀገሩን በአደባባይ ሚዲያ ላይ ኢትዮጵያን እንዳትመርጡ እንዴት አገራችሁ ስትሸነፍ ስታፍር ቆማችሁ ልታይ? ሰው እንዴት እናቱ ስትዋረድ እናቱ አንገቷን ስትደፋ እሱ ያጨበጭባል፣ እሱ ይኮራል። እንደዛ ማለት እኮ ነው። ኢትዮጵያ ስትሸነፍ እናንተ በዓለም መድረክ ላይ ቆማ ተወዳድራ ኢትዮጵያ ስትሸነፍ የምታጨበጭቡ ከሆነ እናታችሁ አፍራ አንገቷን ስትደፋ ትደሰታላችሁ ማለት ነው። ሀገር ማለት እናት ናት። በጣም ያሳዝናል።
ከሃዲ ናችሁ። እሺ እንደምትባዩ ቆይ አልበጠብጥም የልጅቷን ቮት መጀመሪያ እቺን ነገር ከጨረስን በኋላ እመጣልሃለሁ። አንተ ሰውዬ ሁለት ፍሬ ጸጉር እቺ ላይፍ ላይ ቀረቿን ነው ምነጭልህ መጥቼ ቀማላም የሆንክ ሰውዬስ አምቡሊያም እንዴት እንዳስጠላኝ ገለያርትራይ ቦርኮ አንቺ ነሽ አሁን ትግራዋይን የምትወኪው እነዘራይ ደረሰ ለኢትዮጵያ ባንዲራ አንገታቸውን የሰው ያበቀለች ሀገር ነች። አንቺን አሁን ያበቀለች ቦርኮ ደሞ ጭራሽ በየቤቱ እየዞረ ትናንትና አውቄ የትግርኛ ሰማለሁ ሰፖርት አረጋችኋለሁ ብዬ ገብቼ እነ ሞኒካ ጋር በኦሮምኛ የኛ ልጅ ሰፖርት አርጉ እንዳትሳሳቱ እቺ የኛ ልጅ አይደለችም ብዬ በኦሮምኛ ነው ሳወራ እማናቆ ቋንቋ አወራብን ብሎ ወደዛ ገፈተሩኝ። ወደ ስድብ ገቡ። መጀመሪያ ላይ ክያየ ስሉ የነበሩት ማለት ነው። ይሄን አይል ነው ለሀገር የሚሞተው። ሀገር ጉዳይ ባይዘው ጠላት የለ ምን የለ። ለምሳሌ ትናንትና ገስት ላይ እኔ የተጣላዋቸው ሰዎች ሁለት ነበሩ፣ ግን በፍቅር ያወራን የነበሩ ስለ ሀገር ጉዳይ ስለሆነ በፍቅር እዛ ላይ እኔ እነሱ ወሬ ላይ የሞላው እነሱ ወሬ ላይ የሞሉ because ይሄ ሀገር ጉዳይ ነው። ነገሩ ካለፈ በኋላ ጸባችን ይቀጥላል፣ ችግር የለውም። ነገ ቀን አለን ለመጣላት፣ ግን ይሄ የሀገር ጉዳይ ነው። በቃ ቪዲዮ ስሩ፣ አሽቃብጡ በደንብ። እኔ ወላሂ ቢላሂ ዘሯን ላውቅም አልፈልግም። ምን አገባኝ እኔ ስለ ዘሯ እስከወከለችኝ ድረስ የኔ ነች። ዘሯን እስከ ወክላኝ እዛ ጋር እስከቆመች ድረስ ከማንንም ብትሆን የኔ ነች። እኔ ነኝ እንደው እኔ ነኝ እንጂ ኢትዮጵያዊ እኮ ነው ተብላ የምትጠራው አይደል እንዴ? ምን አይነት ድንቁርና ነው የያዛችሁ? ኢቭን ላይክ እነሱም የራሳቸውን ያድርጉ አታድሩ። አንድ ኤርትራዊ እኮ የለም ድለ ኢትዮጵያ ብሎ ገስት ላይ መጥቶ ተገስጦ ለኢትዮጵያዊቷ ቮት የሚያስደርግ አንድ ኤርትራዊ የለም። የኛስ በየቤቱ ገስት ላይ ተንጠልጥላችሁ ድለ ኤርትራ ቮት አድርጉ። ለመቶ ኮይን እኔ ልስጣችሁ ነው። ለመቶ ኮይን ሀገርን አሳልፋችሁ ኧረ በእናትህ ይደብራል በጣም። ለኮይን ብላችሁ እውነታው እኮ ታውቃላችሁ፣ ውስጣችሁ ያውቃል። ባይደወይ እውነታውን ውስጣችሁ ያውቃል። ሀገር በቃ ሀገር ነው። ለኮይን ብላችሁ እንዴት ሀገራችሁን አሳልፋችሁ ትሰጣላችሁ? እንዴት እንዴት አደርጋላችሁ? እውነት በአብዛኞቻችሁ አዘንኩኝ። ኢቭን አንድ ልጅ በጣም እኔ ማከብራት አለች። አሁን እዚህ ላይ ድል ለኤርትራዊ ድል ለኢትዮጵያዊም ውሸት። እኔ ምን አገባኝ ስለ ኤርትራ? ኤርትራ ለኔ ልክ እንደ ሱዳን ነች፣ እንደ ኬንያ ነች። ድል ለኢትዮጵያዊቷ አፌ ሞልቼ ምን አገባኝ እኔ ስለ ኤርትራ? እነሱ በገንዘባቸው በምናቸው እየገዙ ያስደረጉ አይደል እንዴ? ምን አገባኝ? ድል ለኢትዮጵያም ድል ለኤርትራም አይመለ